ሰላም የቲኒቲ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው ባለፈው ተዋውቀናል። ሎጂክ ነው አብረን የምናየው። መርዶኪዮስ እባላለሁ። አራተኛ ዓመት ተማሪ ነኝ በጅማ ዩኒቨርሲቲ እና ሎጂክ ላይ ነው የምናየው ብለናል። አብረን ነው የምናየው። ባለፈው የመጀመሪያውን ካላያችሁ እሱን በማየት ብትጀምሩ አሪፍ ነው፣ ምክንያቱም ከዛ የቀጠለ ክፍል ስለሆነ እና በተረፈ ሰብስክራይብ፣ ላይክ፣ ሼር አይረሳ። ያልገባችሁ ነገር ካለም ኮሜንት ላይ አስቀምጡልን። እንዲሁም ደግሞ አይታችሁ ከወደዳችሁት ኮሜንት አድርጉልን። በተጨማሪ ግን በባለፈውም እንደተናገርነው ለእናንተ የሚሆን እዚህ ዩኒቨርሲቲ ላይ ስትሆኑ አሰፍሬሽማን ደግሞ ቀለል ባለ ሁኔታ የቀረበላችሁ ሾርት ኖት አለ። ስለዚህ እሱን ሾርት ኖት ለማግኘት ዲስክሪፕሽን ላይ ለሾርት ኖት የሚል የተጻፈ አለ። እዛ ላይ እንትን ማለት ትችላላችሁ። ከፈለጋችሁ ደግሞ ይሄው ስክሪን ላይ እንደሚታየው ይቀመጥላችኋል። ስለዚህ እዛ ላይ ገብታችሁ ያንን የሎጂክን ሙሉ ኮርሱን አሳጥረን ዋና ሀሳቡን አስቀምጠናል። እሱን ማግኘት ትችላላችሁ። በመቀጠል ደግሞ እሱን ብቻም አይደለም፣ ጥያቄዎች ሎጂክ ላይ በጣም ወሳኝ የሆኑ ጥያቄዎች የቻፕተር 2 እና የቻፕተር 5 ላይ ያሉ በጣም ከተለያዩ መጽሐፎች የተወጣጡ ጥያቄዎች አሉ። እነሱን ጥያቄዎችን ከነ መልሶቻቸው ታገኛላችሁ እዛ ላይ እና በጣም አሪፍ ነው። የአንድ ቀን ምሳችሁን ለዚህ ኢንቨስት የምታደርጉበት ነው ያለው። ለሾርት ኖት የሚለው ላይ ገብታችሁ አናግሩት፣ ሁሉንም ታገኛላችሁ ማለት ነው። በጣም እናመሰግናለን። ወደ ክላሳችን እንሄዳለን። ኦኬ፣ በባለፈው ክላሳችን ሎጂክ ሳይሆን ፊሎሶፊ ምንነት አይተናል። ሎጂክ የፊሎሶፊ አካል እንደሆነ በዛ ስር የሚገኝ እንደሆነና ፊሎሶፊን ጠቅልለን አየን። ምን አይነት ሁኔታ እንዳለው አየን። ፊሎሶፊ ላይ ደግሞ ከፋፍለን አይተን ነበረ። ወደ ስንት ከፍለናል? ወደ 4 ፓርቶች ከፍለን ነበር። ሜታፊዚክስ፣ ኤፒስቲሞሎጂ፣ ከዛ ደግሞ ሜታፊዚክስ፣ ኤፒስቲሞሎጂ፣ አክሲዮሎጂ እና ሎጂክ ብለን ከፋፍለን አይተን ነበረ። ስለዚህ ከነዛ ውስጥ ባለፈው ሜታፊዚክስን በተብራራ ሁኔታ ከፋፍለን አይተናል። ዛሬ ደግሞ የቀሩትን ሁለቱን እናይና ሎጂክን ቻፕተር 2 ላይ ሙሉ ስለ ሎጂክና አርጊውመንቶች ነው የሚያወራው። ስለዚህ በቻፕተር 2 ሁሉንም ጠቅልለን እናያለን ማለት ነው። ስለዚህ ዛሬ ደግሞ ሁለቱን ባለፈው ሜታፊዚክስ አይተናል። አሁን ኤፒስቲሞሎጂና አክሲዮሎጂን እናያለን ማለት ነው። ወደ ኮርሱ ኤፒስቲሞሎጂ ማለት derived from Greek word ነው። የኤፒስቲሞሎጂም እንደገና የግሪክ ወርድ ነው። ከሁለት ቃላት ነው የመጣው። የመጀመሪያው ኤፒስቲም እና ሎጂ የሚል ነው። ኤፒስቲም ያው ሎጂ ማለት ጥናት ነው፣ የምታውቁት ነው፣ ስተዲ ነው። ኤፒስቲም ማለት ግን ኖሌጅ ማለት ነው። ስለዚህ ስለ ኖሌጅ የሚያጠና ወይም ስለ ኖሌጅ ላይ አተኩሮ የሚሰራ የፍልስፍና ክፍል ነው ማለት ነው። ስለዚህ ኖሌጅ ላይ ነው የዚህ ትኩረት፣ ኖሌጅ ላይ ነው። ሜታፊዚክስ ምን ብለናል? ኔቸር ላይ ነው የሚያተኩረው ብለናል። ስለዚህ አሁን ምንድነው የሚያደርገው? ዲልስ ዊዝ ዘ ኢሹስ ኦፍ ኖሌጅ፣ ኦፒኒየን፣ ትሩዝ፣ ሪዝን። አሁን እውነት ምንድነው? ኦፒኒየን ሐሳብ ምንድነው? እውቀት ምንድነው? ሪዝን ምንድነው? እነዚህ ምክንያታዊነት ምንድናቸው? ስለዚህ እነዚህ ነገሮች ላይ አተኩሮ የሚሰራው ኤፒስቲሞሎጂ የፍልስፍና ክፍል ማለት ነው። ስለዚህ እንደገና ዲልስ ዊዝ ዲፔንደቢሊቲ ኦፍ ኖሌጅ ኤንድ the validity of the sources። ምን ማለት ነው? እንዴት ነው ከኖሌጅ ላይ ነገሮች ወይም የእውቀት ላይ እንዴት ነው ዲፔንድ የሚሆኑት? deals with the dependability of knowledge and the validity of source። እውቀት እንዴት ነው ዲፔንድ የሚሆነው ወይም የኖሌጅ ዲፔንደቢሊቲ እና ምን ላይ the validity of source። አሁን ለምሳሌ አንድን እውቀት ወይም የሆነን ነገር ብንማር የዛ ነገር ትክክለኝነቱን በምንድን ነው የምናረጋግጠው? ቫሊዲቲ የሶርሱ እውቀቱን ያገኘንበት ሶርስ ምን ያህል ትክክለኛ ነው የሚለውን አተኩረን የምናጠናበት ዘርፍ ነው ማለት ነው። ስለዚህ ሁሉም ኩዌስችን አላቸው። ምክንያቱም ፊሎሶፊ አንደኛውና ዋነኛው ሐሳቡ ምንድነው ብለናል? ኩዌስችን ነው ወይም ጥያቄ ነው። የመጀመሪያው what is knowledge? ኖሌጅ ራሱ ምንድነው? ይሄ የኤፒስቲሞሎጂ ጥያቄዎች ናቸው። በጣም ብዙ ጥያቄዎች አሉ፣ ገብታችሁ ማየት ትችላላችሁ። what does it mean to know? ማወቅ ምንድነው?
ኦኬ እኔ ለምሳሌ አወቅኩኝ የምለው ምን ታይም ነው ምን ሲሆን ነው ስለዚህ ማወቅ ምንድነው ዕውቀት ምንድነው ብሎ የሚጠይቃቸው ክፍሎች የኤፒስቲሞሎጂ ክፍሎች ናቸው ማለት ነው ስለዚህ ኤፒስቲሞሎጂም ግን እዚህ ጋር ብራንቾቹን በደንብ ለመያዝ ሞክሩ ያው በውስጣቸው በጣም ብዙ እንትኖች አሉና መጀመሪያ ለመያዝ እንዲመቻችሁ መጀመሪያ ያሉትን የፊሎሶፊን አካሎች ለብቻ ያዙ ከዛ በእነሱ ውስጥ ያሉትንም ደግሞ ከፋፍላችሁ ለብቻ ለመያዝ ሞክሩ ባለፈው ሜታፊዚክስ ላይ አንድ አራት ሐሳቦች አይተናል ስለዚህ አሁን ኤፒስቲሞሎጂ ላይ ደግሞ በአምስት ፓርት ከፋፍለን ነው የምናየው ማለት ነው ወደ አምስት ቦታ አስፔክቶች ይከፈላል የመጀመሪያው ኢምፕሪሲዝም ነው ኢምፕሪሲዝም ማለት knowledge appears to build into the very nature of human experience አሁን በጣም አተኩሮ የሚሰራው ኢምፕሪሲዝም የሚባለው ኖሌጅን ከየት ነው የምናገኘው የሚለውን አተኩሮ የሚሰራበት ክፍል ምንድነው ሂዩማን ኤክስፒሪየንስ ሰዎች ኤክስፒሪየንስ ካደረጉት ነገር የሚያገኙት ኖሌጅ ነው ኖሌጅ ብለን የምንጠራው ብሎ ነው የሚፈታው ኢምፕሪሲዝም ትኩረቱ ሰዎች ኤክስፒሪየንሳቸው ሰዎች ፊል የሚያደርጉት ሰዎች በስሜት ህዋሶቻቸው የሚያረጋግጡት ነገር ነው ኖሌጅ የሚሰጣቸው ለምሳሌ እኔ ስለዚህ ነገር ኖሌጅ እንዲኖረኝ ይሄንን ስዳስሰው ኦር ደግሞ በቃ በአይኔ ሳያው ልክ እንደዚህ የስሜት ህዋሶች አሉ አይደል ስለዚህ በእነሱ ላይ ቤዝድ የሆነ አፈታት ነው ምንድነው ታዲያ ይሄ አይነት አፈታት ዊክነሱ ብለን ካየን የመጀመሪያው ዳታ obtained from the human senses is incomplete ለምሳሌ በእኛ ሴንሶች ላይ የተመሰረተ ዕውቀት ኢንኮምፕሊት ነው ሙሉ ሊሆን አይችልም ለምሳሌ እኔ በድካም ውስጥ ሆኜ የማደርገው ነገርና ሴንስ የማደርገው ነገርና ከድካሜ ውጪ በሆነ ሁኔታ ሴንስ የማደርገው ነገር ሊለያይ ይችላል ስለዚህ ይሄን ዕውቀት እንደ አንድ ዕውቀት ትክክለኛ ይሄ ብቻ ነው ብለን ልንለው አንችልም ማለት ነው ምክንያቱም መሰረት የሚያደርገው የኔን ሴንስ ነው የኔ ሴንስ ደግሞ በምን ይፈተናል በፋቲጊው በፍራስትሬሽን ኦር ይሄ ስብራት ውስጥ በሆን ያን ነገር በትክክል እና ደግሞ ድካም ውስጥ በሆን ያን ነገር በትክክል ኤክስፒሪየንስ ማድረግ አልችልም ስለዚህ እነዚህ ነገሮች ይሄንን ዊክ ሳይዱ ነው ማለት ነው የኢምፕሪሲዝም ሌላኛው there are inaudible and invisible things ማይደመጡና ደግሞ የማይታዩ ነገሮች አሉ ስለዚህ እነሱንስ አሁን በሴንሳችንና ዕውቀትን ለማግኘት ሴንስና ኤክስፒሪየንስ ብቻ ካልን የማይደመጡና የማይታዩ ነገሮች የሉ ማለት ነው ብለን ይሄንንም መሰረት አድርገን እንድንናገር ያደርገናል ስለዚህ ዕውቀት በሴንሳችን በመናረጋግጠው ሴንስ ኦፍ እነዚህ አምስቱ ሴንሶች ብቻ የሚመሰረት አይደለም ማለት ነው ስለዚህ ዊክነሱ የዚህ ፓርት ነው ግን አድቫንቴጅም ደግሞ አለ አድቫንቴጁ ምንድነው many sensory experience and experiments are open to replication and public examination ይሄ ማለት ማንኛውም ሰው ስሜታዊ የሆኑ ነገሮችን ፊል አድርጎ ሊያረጋግጥ ይችላል ለምሳሌ እኔ የሆነ ነገር ለምሳሌ እኔ እሳት ያቃጥላል አይደለ እሳት ያቃጥላል የሚለውን ፊል አድርጌ ላቅ ይችላል ልክ ፊል ሳረግ እሳት ያቃጥላል ስለዚህ እኔ ኤክስፒሪየንስ ማድረገው ነገር እናንተም ያን ነገር ማድረግ ትችላላችሁ እናንተም ሄዳችሁ እሳት ቢነካ ያቃጥላል እሳት የማያቃጥለው ሰው ስለሌለ ማለት ነው ስለዚህ እነዚህ ነገሮች ለምንድነው ጥቅሙ ማንኛውም ሰው ኤግዛማይን አድርጎት ማወቅ ይችላል ምክንያቱም ሁሉም ሴንስ ስላለው ነገር ግን ቤዚክ የሆነ የመጨረሻ ይሄ ብቻ እንደ ዕውቀት ምንጭ አድርገን ልንመለከተው አንችልም ድካሞች አሉበት ቀጣዩ rationalism emphasis on capabilities of human power thought and the mind አሁን ፊሎሶፊ መሰረት አድርጎ የሚናገረው ምን ብለናል ባለፈው ክፍል ላይ በደንብ ካያችሁ የሰው ልጅ ጭንቅላት ማይንድና ቦዲ ላይ ነው ማለት ማይንድና ቦዲ እንዴት እንደሚሰሩ በጣም ትኩረት አድርጎ ያጠናል ስለዚህ ማይንድ ምንድነው የሚያደርገው የሰውን ቶት የሚቆጣጠር ነው ፓወርፉል ስለዚህ አሁን ራሽናሊዝም ስንል ምክንያታዊነት ማለት ነው ምክንያታዊነት ደግሞ የሚያተኩረው ሂዩማን ሰው እንዴት ነው the power of thought ወይም በሐሳብ ውስጥ ያለውን ኃይል ወይም ስለ ሐሳብ በደንብ አተኩሮ የሚናገር ክፍል ነው እንዴት ካለን ለምሳሌ በምን ላሳያችሁ ለምሳሌ የሆኑ ነገሮችን ከስሜታችን አልፈን በምክንያታዊነት ልናስባቸው የሚገቡ ነገሮች አሉ እንበል ማለት እንዴት ነው ለምሳሌ እኔ የሆነ ነገር ስነካ
ወይ ፊል ሳደርገው ሊሰማኝ ይችላል። ግን ይሄ ከስሜታችን በላይ ደግሞ ወይም ከምናደርጋቸው እንቅስቃሴዎች በላይ በሐሳባችን ወይም ምክንያታዊ ሆነን የሆነ ነገር ሊጠቅመኝ ይችላል እኮ ግን ይሄ ምክንያታዊ አይደለም፣ ይሄ ነገር አይጠቅምም ከሚለው አንፃር በአእምሯችን አገናዝበን የምንወስናቸውን ውሳኔዎች የሚያካትት ነው ይህ ራሽናሊዝም ማለት ነው። ለምሳሌ ምን ይላል እዚህ ጋር? ሴንስ ብቻውን እውቀት ሊሰጥ አይችልም። ኮንሲስታንት የሆነ ዩኒቨርሳል የሆነ ነገር ሊሰጥ አይችልም ብቻውን ማለት ነው። ምክንያቱም በምን ይፈተናል ብለናል? እዚህ ጋር ፋቲጊው አለ፣ ፍራስትሬሽን፣ በእነዚህ አይነት ነገሮች ይፈተናል። ዊዛውት ሴንስ ፒፕል ካን ኖ ሰርቴንሊ ቫሪየስ ትሩዝ። ስለተለያዩ እውነቶች ሰዎች ሴንስ ባይኖርም ሊያውቁ ይችላሉ። ምክንያቱም አእምሮ አላቸው፣ በዛ መንገድ ደግሞ ያስባሉ። ስለዚህ ራሽናሊዝም ወይም በራሽናል ቶት ወይም አእምሯቸውን በደንብ መጠቀም ሲጀምሩ ሰዎች ምን ያደርጋሉ? ምክንያታዊ ሆነው ወይም ለሚያደርጉት ነገር በምክንያታዊነት ማሰብ ይጀምራሉ። እሱን የሚመለከት ሐሳብ ነው ማለት ነው ራሽናሊዝም። ከኢምፕሪሲዝም ተቃራኒ ነው ማለት ነው። ሌላኛው ኢንቱዊሽን ነው። ይሄ ዳይሬክት አፕሬንሽን ይባላል። ወይም ምንድነው? እንዴት አይነት ነው? እቺ ስድስተኛው አካል ነው የሚባለው። ልክ አንዳንዴ ምን አይነት ነገሮች ይኖራሉ? በአካላችን በአምስቱ የስሜት ህዋሶቻችን ሴንስ አናረገው። እንደገና ደግሞ ሪዝነብል አይደለም ውሳኔ፣ ግን የሆነች አለች ኢንቱዊሽን ምንላት። አሁን እቺን ቃል እንደውም ከዚህ በኋላ በደንብ የምትጠቀሟት ይመስለኛል። ብዙ ጊዜ ገጥሟችሁ ግን ቃሏን አታውቋትም። ምን አይነት ነው? ለምሳሌ የሆነ በህይወታችን ውስጥ የሆነ ውሳኔ ልንወስን እንፈልጋለን እና ያን ውሳኔ ስንፈልግ ስሜታዊ አይደለም፣ ዳሰን ምናምን አይደለም ያወቅነው፣ ወይም የሆነ ያንን ስለዛ ነገር ያለን ዕውቀት በስሜታው ወይም በስሜታችን አረጋግጠነው አይደለም። ከዛ ደግሞ ምክንያታዊ ሆነንም አይደለም። ምክንያታዊ ስንሆን ምናልባት ያ ነገር ስህተት ሊሆን ይችላል፣ ግን የሆነ ውስጣችን የሚነግረን ነገር አለ፣ ወይ የሆነ ውስጣችን ሳናቀው በቃ ያን ነገር እንድናደርግ የሚያደርገን ነገር አለ። ስለዚህ የሆነች ስሜት አለ፣ የሆነች ሳቢ ያለች እሷ ጋር ማለት ነው። ስለዚህ ሴንስ አላረግነውም፣ ምክንያታዊ አይደለንም፣ ግን ከዛ በወጣ መልኩ ምንወስናቸው ውሳኔዎች አሉ። እነዛ የሚመነጩት ኢንቱዊሽን ነው የሚባሉት። ምን ማለት ነው? እዚህ ጋር ይላል not derived from reasoning and sense of perception። ከሴንሳችን አይደለም የምንመሰርተው፣ እንደገና ከሪዝኒንጋችንም አይደለም። ነገር ግን በቃ ልክ የሆነች አይነት ማትብራራ አይነት ስሜት አለች። ስለዚህ ከሷ ተነስተን የምንወስነው ውሳኔ ወይም ዕውቀት ኢንቱዊሽን ይባላል ማለት ነው። ታዲያ ይሄ ምንድነው ዊክነሱ ካለን goes to astray very easily። ምክንያቱም እርግጠኛ አይደለንም። ወደማይሆን ነገር ወደማይሆን ውሳኔ ወደማይሆን ነገር ሊወስደን ይችላል። ምክንያቱም ምክንያታዊ አይደለንም፣ እርግጠኛ አይደለንም። ሁለተኛ ደግሞ ምን አይደለንም? በሴንሳችንም ያረጋገጥነው ነገር የለም። ስለዚህ ይሄ ባልተረጋገጠ ነገር የምንሄደው መንገድ ነው ማለት ነው። ስለዚህ ወደ ትክክለኛ ወዳልሆነም ክሊም ሊወስደን ይችላል እና ያን በዛ ቤዝድ የሆነ ዕውቀት እርግጠኛ የሆነ ዕውቀት አይደለም ማለት ነው። ለዛ ያ ዊክነሱ ነው። ሌላኛው ሬቨሌሽን ነው። ሬቨሌሽን ማለት ፕራይመሪ ሶርስ ኦፍ ኖሌጅ ኢን ሪሊጅን፣ በሃይማኖት ውስጥ ወይም በሃይማኖት ቤዝድ ሆኖ ያ እንደ ፕራይመሪ ሶርስ ወይም ቀዳሚ ሆኖ ወይም እንደ ቀዳሚ የዛ ዕውቀት ምንጭ ሆኖ በሪሊጅን ቤዝድ የሆነ ነገር ነው መገለጥ ማለት ነው ባጭሩ ሬቨሌሽን ማለት። ስለዚህ አሁን ይሄ used as omniscient source of information። ይሄ ማለት ለምሳሌ የሆነን መልእክት ከእግዚአብሔር ተቀበልኩ ወይም ከአምላክ ተቀበልኩ ብሎ የሚናገር አንድ ሰው ምንድነው? his revelation የተገለጠለት ሰው። ያ ሰውዬ ዕውቀቱን ከየት ነው ያመጣው? ከራሱ ሴንስ አይደለም፣ ከሪዝኒንጉ አይደለም፣ ከኢንቱዊሽኑ አይደለም። ከሱ ውጪ የሆነ አምላክ የገለጠለት ነገር ነው። ስለዚህ በዛው የሚገኝ ዕውቀት ደግሞ ምን ይባላል? ሬቨሌሽን ይባላል ማለት ነው። ስለዚህ ዊክነስም አለው። ይሄ ዊክነሱ ምንድነው? ኖሌጅ ካን ቢ ዲስቶርትድ። ዕውቀቱ ሊበከል ይችላል፣ ዲስቶርት ሊሆን ይችላል፣ ወደ ትክክለኛ ላይሆን ይችላል። ሌላኛው ደግሞ accepted by faith and cannot prove and disproved። በእምነት ነው የምንቀበለው። ለምሳሌ ሪቪል የተደረገን ነገር አምላክ ነገረን ብለን ያልነውን ነገር ይሄ ነገር ፕሩፍ ነው ዲስፕሩፍ ነው ብለን ወይም ዲስፕሩቭድ ማድረግ አንችልም። ኦሬዲ ያ ነገር የተደነገገ ነው፣
አለው። ስለዚህ ያን ነገር ምን ማድረግ የምንችለው በእምነት መቀበል ነው የሚል ሐሳብ ስላለው እሱን ለአእምሯችን እንዳይመች ያደርገዋል ተብሎ ላይክ እንደ አንድ ዊክነስ ይነሳል ማለት ነው። ሌላኛው አውቶሪቲ ነው። አውቶሪቲ ማለት ደግሞ accepted as true because it comes from expert። ይሄ ደግሞ ዕውቀቱ የተገኘው ከኤክስፐርቶች ነው። ስለዚህ እንደ እውነት መቀበል ማለት ነው። እንዴት ነው? ለምሳሌ አንድ ዶክተር የሆነ ምግብ እንዳንበላ አዘዘ። ምንድነው እሱ? ኤክስፐርትን በምን ላይ? በየሆነ ጤና ላይ። ስለዚህ እንሰማዋለን። ዕውቀቱን ከየት ያገኘው? ከሱ ነው። ስለዚህ ከሱ የተገኘውን ዕውቀት እንደ ትክክለኛ አድርጎ መቁጠር። ለምን? ምክንያቱም ያን እንዲያደርገው ያደረገው ያለበት የኤክስፐርት ሌቭል ነው ማለት ነው። ስለዚህ ሌላኛው የዕውቀት እንደ ዕውቀት ምንጭ የምንጠቀመው እና ደግሞ እንደ አንድ የዕውቀት ክፍል የምንጠቀመው ደግሞ አውቶሪቲ ነው። ስለዚህ አሁን ኢምፕሪሲዝም አተኩሮ የሚያጠናው ምን ብለናል? ኖሌጅ ላይ ነው። ዋት ኢዝ ኖሌጅ ላይ ነው። ሶ ያንን ኖሌጅ ደግሞ ከምን የምናገኝባቸውን ሶርሶች ከፋፍሎ ያስቀምጣል። ኢምፕሪሲዝም፣ ራሽናሊዝም፣ ኢንቱዊሽን፣ ሪቨሌሽን እና አውቶሪቲ ማለት ነው። ስለዚህ ግን እዚህ ላይ ሁሉ ጊዜ ሶርሱ ብቻውን አንድ ሶርስ ብቻ ኢናፍ አይደለም። በነገራችን ላይ ይሄንን ፋላሲ ላይ ሄደን እናያለን። የሆነ ሰው ብሏልና ይሄን ነው ያልኩት የሚል አይነት ስቴትመንት የምንገነባ ከሆነ ያ ፋላሲ የሚመጣበት ስላለ እዛ ላይ ስንደርስ እናየዋለን። ችግር የለውም። ሶ ከዛ በኋላ አክሲዮሎጂ ዳስ ግሪክ ወርድ ነው። ምን ማለት ነው? አክሲዮስ ማለት ቫልዩ፣ ሎጎስ ማለት ስተዲ። ስለዚህ ስለ ቫልዩ ወይም እሴቶች በማህበረሰብ ውስጥ ስላሉ እሴቶች አተኩሮ የሚያጠና የፊሎሶፊ ክፍል ነው። ሶ ፊሎሶፊካል ኩዌስችንስ ኦፍ ዘ ቫልዩ የሚባለው ለምሳሌ ቫልዩ ምንድነው? እሴት ምንድነው? በማህበረሰብ ውስጥ ያለው እሴት እንዴት ነው የምንመለከተው? where does value come? ቫልዩ ራሱ እሴት የምንለው በማህበረሰብ ውስጥ ያለው ባህል፣ አስተሳሰብ እንዴት መጣ፣ ከየት መጣ የሚለውን አተኩሮ የሚያጠና ነው። ሶስት አይነት ስተዲ ኤሪያዎች አሉት። የመጀመሪያው ኤቲክስ፣ ሁለተኛው ኤስቴቲክስ እና ሶስተኛው ሶሻል ኦር ፖለቲካል አክሲዮሎጂ ብለን መክፈል እንችላለን። ኤቲክስ ማለት ዩዝድ ቱ ጃጅ ሂውማን አክሽን ጉድ ኦር ባድ። ለምሳሌ አንድ ሂውማን አክሽን አለ። እንዴት ነው ያን ሂውማን አክሽን ጥሩ ነው ወይ መጥፎ ነው ብለን መለየት የምንችለው? ይሄንን አስምሮ የሚያሳይ ክፍል ነው ማለት የፊሎሶፊ ክፍል ነው ኤቲክስ። በኤቲክስ ስር ሶስት ነገሮች አሉ። ኖርማቲቭ ኤቲክስ፣ ሜታ ኤቲክስ እና አፕላይድ ኤቲክስ። እነዚህ ዲፕ አሁን አይደለም ሞር የምታዩት ሲቪክ ላይ ሰከንድ ሴሚስተር ላይ በደንብ ታዩታላችሁ። ግን እንዲሁ ክሉ ለመስጠት ኖርማቲቭ ኤቲክስ የሚያተኩረው በማህበረሰብ ውስጥ ያለው ኖርም እንዴት ነው የሚከበረው፣ ኦር ደግሞ ኖርም ራሱ ምንድነው የሚለው ላይ አተኩሮ ይሰራል። ከዚህ ውስጥ ግን ሶስት ክፍሎችን መውሰድ እንችላለን። ቴዎሎጂካል፣ ዲዮንቶሎጂካል እና ቨርቹ ኤቲክስ። ዲዮንቶሎጂካል ኤቲክስ ማለት ለምሳሌ አንድ ሰው የሆነን ተግባር ሲያደርግ ያ ተግባር ትክክለኝነት የሚመዘነው ከሚያመጣው ኢፌክት አይደለም። ለምሳሌ እኔ እውነት ተናገርኩ አይደለ? የሆነ ቦታ ላይ እውነት ተናገርኩ። እውነት ስናገር ቅጣት ቢመጣብኝ እውነት መናገሬን ስህተት አያደርገውም። ስለዚህ መነሻው ያንን ለምሳሌ አንድ ነገር ትክክል ነው ወይ ሮንግ ነው ብለን ለማለት ቤዝድ የምናደርገው በዲዮንቶሎጂካል ኤቲክስ መሰረት የሚያመጣውን ነገር ሳይሆን የነገሩን ምንነት ነው። ነገሩ በራሱ ያለውን መልከታ ነው። ስለዚህ ከውጤቱ አንፃር አንገመገምም ይላል። የዚህ ሁለተኛው ደግሞ ቴዎሎጂካል ኤቲክስ ነው። ቴዎሎጂካል ኤቲክስ ደግሞ የአንድን ነገር የዚህኛው ተቃራኒ ነው። የአንድን ነገር ጥሩነት ወይም የአንድነት መጥፎነት የምናየው ከሚያመጣው ኮንሲኩዌንስ አንፃር ነው። ስለዚህ ያ ነገር ሃፒነስ መጨረሻ ላይ የሆነ ነገር አድርጌው ሃፒነስ ጋር ማያደርሰኝ ከሆነ ያ ነገር ሮንግ ነው። ሃፒነስ ጋር የሚያደርሰኝ ከሆነ ግን ያ ነገር ራይት ነው የሚል አተኩሮ ያጠናል። ይሄኛው ቨርቹ ደግሞ በሰውየው በገነባው ቢሄቪየር ነው የሚመሰረተው። ሶ የቨርቹ ኤቲክስ መሰረቱ ምንድነው? ቢሄቪየር፣ ሰዎች እንዴት ነው የራሳቸውን ቢሄቪየር መገንባት የሚችሉት የሚል ጥናት ላይ ቤዝድ ያደርጋል ማለት ነው። እዚህ ጋር ሜታ ኤቲክስ አለ። ሜታ ኤቲክስ ባለፈው ብለናል። ሜታ የሚያተኩረው ኔቸር ላይ የኔቸር ጉዳዮች ላይ ነው። ስለዚህ ሜታ ኤቲክስም ኢቲክሱን ወይም ቢሄቪየሩን ወይም ስለምንገልጠው ምን ማድረግ አለብን የሚለው ሳይሆን በራሱ ሞራሊቲ የምንለው ወይም ደግሞ በራሱ ኢቲክስ ብለን የምንለው ነገር ራሱ ምንድን ነው። ስለዚህ ከተግባሩ ያልፍና ወደ ምንነቱ መጥቶ ኔቸር ኦፍ ሞራል ወይም የሞራል ኔቸር ምን አይነት ነው
የሚል ላይ ያተኩራል። አፕላይድ ኢቲክስ ደግሞ አሁን የምናውቃቸውን የኢቲክስ አይነቶች እንዴት ነው አፕሊካብል የምናደርገው፣ ምን ላይ ምን አይነት ሲቹዌሽን ላይ። ለምሳሌ እኔ ልክ አፕሊካብል ማለት ለምሳሌ መስረቅ ልክ የማይሆን ከሆነ መስረቅ ልክ የማይሆንባቸውን ቦታዎች በትክክል ስፔሲፊካሊ አፕላይድ ወይም በተግባር በሚውልበት መንገድ የሚገልጽ ኢቲክስ ነው። ሌላኛው ኤስቴቲክስ ነው። ኤስቴቲክስ ትኩረቱ ቢዩቲ ላይ ነው በቃ። ስለዚህ ቲዮሪ ዛት ስተዲ ቲዮሪ ኦፍ ቢዩቲ፣ ስለ ቢዩቲ ውበት ምንድነው፣ ይሄ አሁን አርት ምንድነው፣ የአርት ጉዳዮችን እንዴት ነው የምንመለከተው፣ ይሄን አይነት ፍልስፍና አርት ቤዝድ የሆነ ቢዩቲ ላይ ውበት ላይ የሚያተኩሩ ጥያቄዎች ሁሉ በኤስቴቲክስ ፊሎሶፊ ውስጥ የሚካተቱ ናቸው። የመጨረሻውና የዚህ የአክሲዮሎጂ የመጨረሻው ፓርት ሶሻል ኦር ፖለቲካል የሆነው ሶሻል ወይም ፖለቲካል አክሲዮሎጂ ክፍል ነው። ምን ማለት ነው? ይሄ ደግሞ ስታዲስ ኦፍ ቫልዩ ጀጅመንትስ ኦፕሬቲንግ ኢን ሲቪል ሶሳይቲ። ለምሳሌ በሶሻል በማህበረሰብ ውስጥ ወይም በፖለቲካዊ ጉዳዮች ላይ ምን ጉዳዮች ላይ ነው በየትኛው መንገድ ብንመራ ነው ጥሩ የሚሆነው። ለምሳሌ ሲምፕሊ ልንገራችሁ፣ የትኛው የኢኮኖሚ ሲስተም ነው እኛን የሚያስቀጥለን። ለምሳሌ በኢኮኖሚ ሲስተሞች ካፒታሊዝም አለ፣ ሶሻሊዝም አለ። እነዚህ ሁሉ ሲመጡ የትኛውን ወይ ብንጠቀም ነው ትክክል የሚሆነው፣ የትኛው ወይ ደግሞ ሮንግ ነው የሚለውን እንደዚህ አይነት ሐሳቦች ቤዝድ ሆኖ በደንብ በስፋት የሚጠቀስበት የሶሻል ፖለቲካል ኢቲክስ አይነት ነው ማለት ነው። የዛሬው ቻፕተር 1 አይ ቲንክ አንድ ኢምፖርታንስ ኦፍ ኢቲክስ ነው። እሱን በቀጣዩ ክፍል በጥቂቱ አይተን ወደ ቻፕተር 2 እንገባለን። በአጭሩ ቻፕተር 1 በዚህ መልኩ መመልከት እንችላለን። ጥያቄ ካላችሁ ያልገባችሁ ሐሳብ ካለ መጠየቅ ትችላላችሁ፣ ኮሜንት ላይ ጻፉልን። እንዴት ያያችሁትንም ደግሞ ስህተቶች ኦር ደግሞ እንዴት አይነት በምን አይነት ወይ መምጣት እንዳለብንም የምትሉት ነገር ካለ ኮሜንት ላይ ጻፉልን። ለሾርት ኖት የሚለውን እንዳትረሱት፣ ምክንያቱም በጣም በአጭር ሁኔታ አሪፍ አድርጎ ነው የሚሰጣችሁ። እሱም ብቻ ሳይሆን ጥያቄዎችም አሉ። ደግሞ ሌላ አንድ የጨመርነው ነገር አለ። እንግሊሽ 1 እና እንግሊሽ 2 ለቀጣይም የሚጠቅማችሁን አጭር ኖቶች በዛው መሰረት የተዘጋጁ ለእንግሊዘኛ ትምህርታችሁ የሚጠቅም እሱንም ጨምረን ነው የምንሰጣችሁ። ስለዚህ ከዚህ ሁሉ ሶርስ ጋር ስለምንሰጣችሁ እሱን ማድረግ እንዳትረሱ። በጣም በአሪፍ ሁኔታ በቀጣዮቹ ክፍል ደግሞ ቻፕተር 2 ገብተን እንመለከታለን። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን።